ዳሴ ለክብርሽ ሰላም ለኪ ድንግል ጸጋኔ ሞላብሽ የእግዚአብሔር ከተማ የመለኮት አገር ስላንቺ የሚነገር አለን ድንቅ ነገር የእግዚአብሔር ከተማ የመለኮት አገር ስላንቺ የሚነገር አለን ድንቅ ነገር ልቡናዬ ያውጣ ዳሴ ለክብርሽ ሰላም ለኪ ድንግል ጸጋኔ ሞላብሽ የእግዚአብሔር ከተማ የመለኮት አገር ስላንቺ የሚነገር አለን ድንቅ ነገር የእግዚአብሔር ከተማ የመለኮት አገር ስላንቺ የሚነገር አለን ድንቅ ነገር የነቢያት ድንግል የአበው ምሳሌ እናቴ ልሻለሁ ቢበዛም በደሌ ከቅዱሳን ሁሉ ያንቺ ክብር ይበልጣል አምላክ ልጄ ነው ማንስ ብሎት ያውቃል ልቡናዬ ያውጣ ዳሴ ለክብርሽ ሰላም ለኪ ድንግል ጸጋኔ ሞላብሽ የእግዚአብሔር ከተማ የመለኮት አገር ስላንቺ የሚነገር አለን ድንቅ ነገር የእግዚአብሔር ከተማ የመለኮት አገር ስላንቺ የሚነገር አለን ድንቅ ነገር የኢየሩሳሌም ከተማ ብሎ ጌታችን ጸጋውን ተስፋውን እልክላችኋለሁኝ የሙት ልጆች እንድትሆኑ አልተዋችሁም ብሎ ስለነበረ ጊዜ እንግዲህ የሙት ልጆች እንደምታዩት እናት አባት አልባ የሆኑ ልጆች ብዙ ሐዘን ይደርስባቸዋል ብዙ መከራ ይደርስባቸዋል ችግር ይደርስባቸዋል የረሃብም የጥም የሌላም የመራቆትም አባት እናት አይዞ የሚል ከሌለው
በሐዘን በመከራ ተውጦ ነው የሚያድገው ልጅ ማለት ነው። እነሱም ያን እንኳን ስጋዊ አባትና ስጋዊ እናት ሲሞት እንኳን ብዙ ችግር እንደሚያመጣብን እንኳን እውነተኛው አምላክ አብሯቸው 33 ዓመት ሳስተምራቸውና ሲገስጻቸው ሲመክራቸው የኖረ ታላቁ ንጉሥ ታላቁ አምላክ እሱ ሲለያቸው ተለይቶ ወደ ሰማይ ሲያርግ ሰቀቀን ነበረ። ሰቀቀን እንዳይሆንባቸው ሐዘን እንዳይበዛባቸው አይዟችሁ እያድገክሙ ከምትኩኑ ጓለማውታ ትኩኑ የሙት ልጆች ተሆኑ ዘንድ አልተዋችሁም። ዓለም መሸከም የማይችለውን የጰራቅሊጦስን መንፈስ ወይም ኃይልን እልክላቸዋለሁ ብሎ ስለነገራቸው ያን ቃል በእውነተኛው በጽዮን ቦታ ቤት ላይ ተሰብስበው ሳለ ድንገተኛ ድምፅ ወደ ሰማይ ተሰማና እንደ አውሎ ንፋስ ያለ እንደ እሳት እንግዲህ እሳት ወይ ቤት ወይ ቃጠሎ ይሄም መንጠር ሲያዘው ላፎቱ እንዴት እያለ ነው እየተጎረደ አይደል የሚሄደው? ወይ ቤት ሲያቃጥል እየተጎረደ የሚሄደው አይደል? ይህም ልሳናቱ የእሳት ልሳኖች ናቸው። የእሳት ልሳኖች እንደዚያ እንደ እሳቱ እንደ ምድራዊ እሳቱ የሰማይ የእሳት ልሳኖች ተላኩላቸውና በእያንዳንዳቸው 120 ቤተሰብ ነበሩ እያቸዋል። በእያንዳንዳቸው እግዚአብሔር ለሴትም ለወንድም አያዳላም፣ ለትልቅም ለትንሽም አያዳላም። ሴቶችም ለወንዶችም እየተከፋፈለ በእያንዳንዳቸው ላይ ወረደባቸው፣ አደረባቸው ማለት ነው። ያ ማለት የስልጣን የእሳት ልሳን ማለት የመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስን ኃይልን የመንፈስ ቅዱስ ጸጋ ተመሉና ያሉበትን ቤት ሞላው። የእሳት ጎርፍ ጎረፈላቸው፣ በእያንዳንዳቸውም ተቀመጠላቸው፣ አረፈላቸው። ሁሉም እውቀት አደረባቸው፣ ጥበብን ምስጢርን ተጎናጸፉ። ከዚያ በኋላ አንድ ቋንቋ ያውቁ የነበሩት ሳይማሩ ሳይለፉ ሳይወጡ ሳይወርዱ ሳይደክሙ በአንድ ሰዓት ጊዜ ይህን ዓለምስ በአንድ ከመቅጽበት ዓይን የፈጠረው እንዴ? ለእሱ የሚሳነው ነገር የለውም። ከዚህ ያን የመንፈስ ቅዱስን ሀብትን ጸጋውን ስለላከላቸው እንደነገራቸው በእያንዳንዳቸው መንፈስ ቅዱስ ባደረባቸው ሰዓት ጊዜ ጠቅላላ የሀገሩን ኩላ ቋንቋ አወቁት። አንድ ቋንቋ ያውቁ የነበሩ 71 ቋንቋ ተጨመረላቸው። አንድ ወዲያው ነው ወይ ሳይማሩ ወይ ሳይለፉ ወይ ሳይማሩ ወይ ምን ሳይሉ መምህር ሳያስቸግሩ ወዲያውኑ ጌታችን ኢየሱስ ክርስቶስ የሚሳነው አምላክ የሌለ ወዲያው ደንቆሮውን ብልህ የሚያደርግ ብልሁን ደንቆሮ የሚያደርግ ደካማውን ብርቱ የሚያደርግ አምላክ ብርታት ሰጣቸው፣ ኃይል ሰጣቸው እና ያን ኃይል ተጎናጽፈው በሁሉም በየሀገሩ ቋንቋ ተነጋገሩ፣ አወቁት፣ ምስጢር ተረጎሙ፣ እውቀት አደረባቸው፣ ጥበብ አደረባቸው። ጠቅላላ የዓለሙን በሙሉ ቋንቋውን 71 ቋንቋ ተጨመረላቸውና አወቁት። ከዚያ በዚያ የሚኖሩት በኢየሩሳሌምና በይሁዳ የሚኖሩ ሰዎች በራሳቸው ቋንቋ ሁላ ሲነጋገሩ ሲሰሟቸው ተደነቁ። እኒህ የምናውቃቸው የይሁዳና የኢየሩሳሌም ሰዎች ሲሆኑ እንዲያው በሀገራችን ቋንቋ የነሱ ቋንቋቸው ጳርቴሜር ኤላሜጤ ይባላል። ይህን ሁሉ ማን ነገራቸው?
እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። ለቸርነቱ ወሰን የሌለው አምላካችን ኢየሱስ ክርስቶስ የቤታችን የጓዳችን ማንም ሳይቀሰቅሰን በቸርነቱና በይቅርታው ተጠርተን እዚህ ቃሉን እንድንሰማ በዚች ክቡር ደሙ ቅዱስ ሥጋው በሚፈተትባት መጨረሻ ማረፊያ በሆነችን በዚህ ቅዱስ ቤተ ክርስቲያን የክርስቶስ ራስ በሆነችው ያሰባሰበን አምላካችን ኢየሱስ ክርስቶስ ክብርና ምስጋና ይግባው። ያው እንግዲህ ዛሬ ያው ፕሮግራሙ በዚህ ልንገኝ የቻልንበት መልእክት ለማድረስ ነው። መታዘዝ ከመስዋዕት ይበልጣል ይላል። መስዋዕት ማለት እንግዲህ ሕይወትን መስጠት ማለት ነው አይደል? መታዘዝ እንደዚያ ነው የሚለው የቤተ ክርስቲያናችን እንግዲህ ሊቃውንት እንደሚያስተምሩት ቤተ ክርስቲያናችን እንደምታመሰጥረው ማለት ነው። እና መታዘዝን እንደ ቀላል ነገር ልናየው እንችላለን። መታዘዝ ትልቅ ነገር ነው፣ ትልቅ። ምክንያቱም ልጆች ለወላጆች መታዘዝ መስዋዕትነት ነው፣ ትልቅ ነገር ነው። ምክንያቱም አብርሃምና ይስሐቅን ማንሳት እንችላለን። ይስሐቅ እንግዲህ አባቱ እንዴት ታዞ ትልቅ ነገር እንዳገኘ መጨረሻ ላይ ያገኙት ታምርም እንዴት እንደው አብርሃም ያገኘው አንድ ልጅ ግን ለኔ እንዳልከለከልክ ይስሐቅም ታዛዥ ነው። አብርሃም አባቱ አዞታል ልሰዋህ ነው ብሎታል። እንግዲህ ህይወቱን ማለት ነው። ኋላ ግን ምን አይነት ነገር እንዳዘጋጀለት አንተ አንድ ልጅ ግን ለኔ እንዳልከለከልክ አውቃለሁ በሚል ሌላ መስዋዕት የሚቀርብ በግ እንዳዘጋጀለት እናያለን ማለት ነው። ስለዚህ የኛ ፍጹም እምነት አለመኖር ጎደሎነት ስላለ ጥርጥር ስላለ የጥርጥር ባለቤት ደግሞ ዲያብሎስ ነው አይደል? ስለዚህ እሱ ስለሆነ በሱ ምክንያት ነው ያው እኛ ቤታችን ጎደሎ የሚሆነው እና መታዘዝ መስዋዕት ይበልጣል። እኔ ታዝዤ እዚህ ስጦታ ከርቀት የመጣ ስጦታ ስላለ እሱን አድርስ ተብዬ ነው እንጂ እኔ አላደለም። ለዚህም የተገባኝ አላደለውም። ስለዚህ ወንድማችን ገብረ ጊዮርጊስ ይባላል። የዚህ ዋንዳ ቤት ተወላጅ ነው። ጃራ ነው የሚኖረው። ገብረ ጊዮርጊስ ወይም ደሳሌ ፈንታውን ይባላል። የሞይ በላይነሽ ወይም አልማዝ ውዱ ልጅ ነው። እሱ እንግዲህ ለብጻት ገብቻለሁ ስጦታ አድርግልኝ ይሄንን ስለት የገባውትን ነገር በእናንተ አማካኝነት ይድረስልኝ ስላለ ለቅዱ ሰፊ ነው። ለለቱ የደረሱትን 7 ከበሮዎች ለ7 አጥቢያ ቤተክርስቲያን ለእያንዳንዳቸው በአባታችንን አማካይ የሆነ ቦታ ይሄ ተመርጦ ነው። አባታችንን ትልቅ አባት ናቸው። እኛ ልናቀላቸው እንችላለን። እንግዲህ ሰው በእድሜው ከተከበረ እንኳን ስንት ዋጋ ያሰጣል። እንኳን ጸጋ እግዚአብሔር ያደረበት ሰው ሀብተ መንፈስ ቅዱስ ያደረበት ሰው ቅድም በትምህርቱ ሰምታቸዋል። ስለዚህ ሀብተ መንፈስ ቅዱስን የታደሩ ሐዋርያት አንዱ እሳቸው ናቸው። ያ ደግሞ እንግዲህ እንዳይፈሩ፣ እንዲደፍሩ፣ እንዲጠነክሩ አልጫ የሆነችውን ዓለም በወንጌል ጨውነት እንዲያጣፍጡ ኃይል እንዲሆናቸው ሰይፍ እንዳይፈሩ በዛን ሰዓት ሃይማኖት ስላልሰለጠነ ሃይማኖት ገና ስላልተሳፋ ያንንን በዚያ ላይ ተቃዋሚዎችንን ሳይፈሩ ለሰይፍ አንገታቸውን እየሰጡ እንደገለ የተከሰከሱ ሃይማኖታቸውን ወንጌልን ዙረው እንዲያስተምሩ ሀብተ መንፈስ ቅዱስን የታደሉበት ቀን ነው ዛሬ ማለት ነው። እኛም በቤታችን ዛሬ ስንት ጭልፊቶች አሉ። ከቀያችን የሚያፈናቅሉን አይምሮአችንን የሚሰልቡ ዲያብሎስ የለም እንደ በየቤታችን? ክፋት፣ ተንኮል፣ ቂም በቀል የለም እንዴ? ኃጢአትና ክፋት የሰለጠነበት ክፉ ዘመን ነው። ገንዘብ እየተመለከ ሰው እንደ ርካሽ የሚታይበት ክፉ ዘመን ነው። በዚህ ሰዓት ምን ያስፈልጋልና ያሉት ሊቃውንቱ ያሉት ምንድነው? ኃይል መጽኔ ያስፈልገናል። ኃይል ከክርስቶስ እንፈልጋለን። ይህን ደግሞ የቤተ ክርስቲያንን ስርዓት ጠብቀን ስናከብር ነው። የታዘዝነውን ስንከብር ከሐዋርያት በረከት ስናገኝ መንፈስ ቅዱስን ጳራቅሊጦስን ስናከብር የእነሱ የተሰጡበትን ጸጋ እኛ ስናገኝ ነው። ስለዚህ ጊዜያችሁ እንዳልጨርስ ሊቃውንቱ አባታችን ስለ አስተማሩት ምንም ወደዚያ ለማብራሪያ ያለው እንግዲህ ፕሮግራማችን የሚሆነው ማለት ነው። ዛሬ ዕለቱ ለየት የሚያደርገው ይህንን ስለት ብጻት በአባታችን አማካኝነት የርክክብ ስርዓት ይፈጸማል። እሱን ለ5 ደቂቃ እድል እንድትሰጡን ከእናንተ ፈቃድ ለመጠየቅ ነው እዚህ የቆምኩት። እሱን እንግዲህ የአዳራት የመጡት በተራ እየመጡ ይህንን ከበሮ እንግዲህ ወይ በጣም እናደርገው እንችላለን እንግዲህ ወይም ደግሞ እንደ ድል ብድግ እያደረግን እንሰጣለን። ያው አንድ ቤተክርስቲያን ስለሆነች አገልግሎታ ምንም እንግዲህ እንደናንተ እና እንደ አባታችን ይሆናልኝ ያለውን ነገር ቀሪውን በአባታችን አማካኝነት ስለሆነ ቦታውን ለሳቸው እሰጣለሁ። አባታችን በዚህ መግለጫ ይሰጣሉ። ብዙዎቻችን ደግሞ ላናውቀው እንችላለን። በስም ግን ሲጠራ እንሰማለን። አንዳንድ ነገሮችም ከቦታችን ላይ ያደረገልን ነገር ይኖራል። እኛም ደግሞ ያደረገነው ክብር ይኖራል። ግልጽ በግልጽ ማለት ነው። ይህ ሰው ማለት ነው። አንደኛው ዋናውን የምለው ይቺ ደብረ ፀሐይ አንድ ቤት ቀርቶ አለፍ ብሎ እስቴ ቀርቶ እስከ ሀገረ ስብከትን በላይ ጠቅላይ ቤተ ክህነት
እንዲያውቃት ያደረገልን ትልቅ ልጃችን ነው፣ ትልቅ ወንድማችን ነው። እንዴት ብትሉ ዝክረ ኪሮስ ተብሎ አንዳቤት ወረዳ ላይ እንደተሰበሰበ እናንተም እንጨት ለቅማችሁ እንዳቀረባችሁ ግልጽ በግልጽ እንነጋገራለን። ይህ ወንድማችን በሊቀ ጳጳሱ አቡነ ኤልሳ ተገኝተው ከዚያም ደግሞ ከአዲስ አበባ ሊቃውንት ከሰሜን ጎንደር፣ ከደቡብ ጎንደር፣ ከባህር ዳር፣ ከስቴ ከተለያዩ ቦታዎች ሁሉ ብዙዎች ሊቃውንቶችና ብዙ መምህራን መጥተው አንዳቤት ወረዳ ላይ ተገኝተው ዝክረ ኪሮስ ተብሎ ተሰይሞ የአባታችን የአባ ኪሮስ ስም በእሳቸው አሰይሞ ዝግጅት ተደርጎ ብዙ ስርዓት ተደርጎ ብዙ ስብከተ ወንጌል ተደርጎ ደብራችን ይቺ አሁንም እንደሚቀርጹት በታላቅ ቅርጽ ተቀርጻ ስታዩት ምንኛ ደስ ይላችሁ ነበረ። ያየን ያይቻለሁ፣ ያየም ሌሎች ይኖራሉ። ተቀርጻ መታ ይቺ ማናት የተሰበሰበው ሊቃውንት ይቺ ማናት ሲል ይቺ ማሾላየ ማርያም ናት እያሉ የሚያውቁ ሰዎች ብዙ የተባለበት ሰዓት አለ እና ዝክረ ኪሮስ ተብሎ የአንዳቤትም ከዚያ ቀጥሎ የአንዳቤት 105 አብያተ ክርስቲያናት ካህናትና ሊቃውንት መምህራን እንዲሁም ከሰበካ ጉባኤ ስራ ያላቸው ሁሉ ተሰባስበው በደብር አንዳንድ 5 ከገዳምም ከደብርም ተሰባስበው ብዙ ጉባኤ ታላቅ ጉባኤ መንፈሳዊ ጉባኤ ያደረገ ትልቅ ወንድማችን ነው። የማንም ደብር አልተጻፈም፣ የማንም ደብር አልተጠረበም። ይቺ የኛ ደብራችን እንደምታዩት ነው። እንግዲህ ለማን ያደረገው በአባ ኪሮስ ስም አድሮ ዝክረ ኪሮስ ተብሎ አሁንም ተይዞ የሚጓዝበት ነገር አለ። ወደፊት ትልቅ የታሰበ ጉባኤ አለ። በአባ ኪሮስ ዝክረ ኪሮስ ተብሎ ወይም ከዚያኛው አንዳቤት ብቻ ሳይሆን ከዚህኛው ዳራ ገዶ ወረዳ ላይ ታላቅ ጉባኤ በዚያ ስም እንደሚደረግ ማህበረ ቅዱሳን ሊቃውንት እየተመካከሩበት የጊዜው ዘመን ነው እንጂ እንዳለ ተስፋ አለን። ያ ማን ነው? መነሻው ደብረ ፀሐይ ሾላየ ነው ተብላ ስሟ እየተጠራችና ከፍ እያለ በመሆኑ ደስ ይበላችሁ። ይህን ማድረግ የቻለ ወንድማችን ነው። እንግዲህ ከዚያ ከሩቅ አገሩ እሱ ከውጭ ሀገር ነው ያለ። ከውጭ ሀገር ሆኖ ሀሳቡ ብዙ ነው። ስለ አባ ኪሮስ ያስባል። ስለ አንዳንድ ነገርም ከዚህ ደግሞ ስለ አባ ኪሮስ ሲሰራ የሚል ነገር ሀሳብ ነበረው። እስቲ ትንሽ የእሳቸውን እስቲ ምንም ወይም በህይወት ወይም በሞት እንዳሉ እስቲ መጀመሪያ በራእይ ይገለጽ ይቆይ ምናምን እያልኩ ነው። ምንም መሰረት ዘን መነሳት ያለብን እያለ ነው እንጂ የሆነች ማቃራቢያ ቤተ ክርስቲያንም ቆርቆሮ ልላክ እናንተ ጩም አዘጋጁ ይሰራም የሚል ሀሳብ ነበረው። እስቲ ትንሽ መሰረት ዘን እንቆይ እንነሳስ ያለ መሰረት ብንነሳ ኋላ እንዳናፈር የሚል ምክክር እያደረግን ይሄን ሁሉ ሀሳብ አለው ነው እየሰማን ነው። ታላቅ ሀሳብ ያለው ወንድማችን የረዳንም ነገር ወደፊት እገልጻለሁ። አንዳንድ ነገሮች መጽሐፈ አርድእት የተባለ የብራና ነው። ለተጠማቂዎችም ለሌሎችም ይረዳል የሚል ይሄን የሚያስገብቶልና አሁን አለ። አንዳንድ ጊዜ ተጠማቂዎች ይወጣላቸዋል። በዚያ እየተጠመቁበት መጽሐፈ አርድእት የሚባል ሰይጣናትን የሚበትን የሚያባርር ታላቅ መጽሐፍ ይሄንን ይረዳል ብሎ የሰጠ ትልቅ ወንድማችን ነው። ከዚያም ተቀጥሎ እንግዲህ አላምርብን ብሎ ነው እንጂ የምትመለከቱት ታንከር የሚባለውን ያንም ገዝቶ በዚህ ተጠማቂዎች እንደሌላው ቦታ ሾላየ ስለምን ታንሳለች ጠበል በረዴቷ በኃይሏ ድንግል ማርያም ፈቅደው ከደረቅ ቦታ ላይ ሲወጣ ይህን ማክበር አለባችሁ ሲል እስከነ ጠበሉ መስጫ ጋን ማለት ነው። የእንትን ጋን የጎማ ጋን ተጠማቂዎቹ እየተጠራቀመ ህዝቦችም ደግሞ ጠበል በዚህ እንዲሰጡ ለቤተ ክርስቲያኑ በዚህ ተጠራቅሞ ህዝቦች እንዲሰጡ ያኛው ግን መጥመቂያ ብሎ ከዚህ ድረስ አርቆ የሚያስብ ትልቅ ወንድማችን ነው። ከዚያ በቀጠል እንግዲህ ምናችሁ ብዙ ነው። ጠበሉ እንዲሰራ የሚል ማርታ እንትኖችን አዘጋጅቶ እቃዎችን የተለያዩ እቃዎች አድዋማን እናንካፋ
ሌላ ታላቅ ብረት ያህል መዶሻ ማናኪሎ ይህን ሁሉ ራሱ አስቦ ምንም እንዲህ የሚያደርግልን ትልቅ ወንድማችን ነው። ግንና አሁንም ደግሞ ሀሳቡን እግዚአብሔር አሟልቶለት ይህን ዘመን ደግሞ ያው እንግዲህ ሰላም ዘመን አድርጎልን ሌላም ሀሳብ ሊኖራል የሌላ ሰውም የእነዚህን ሁሉ ሀሳባቸው የተሟላ አድርገ ድንግል ማርያም ቤተ ክርስቲያናችንን እንዲያስደስቱልን እኛም ደስ እንደሚለን ፈቃዱ ይሁንልን። እና አሁንም የምታዩዋቸው እነዚህ ከበሮች እንግዲህ ለሰባት አድባራቶች ናቸው የታዘዙ። ለማን ለአረጊት ኪዳነ ምሕረት፣ ለሽሮ አቦ፣ ለደብረ ፀሐይ ሾላየ ማርያም፣ ለደብረ ምሕረት ኪዳነ ምሕረት፣ ለገዳሙ ለደብረ ገሊላ፣ ለቁስቋም፣ ለአቡነ ገብርኤል አቡነ አቢብ ገብርኤል ለዚህ ለሰባቱ። ሌላ ዞቹም ደግሞ ወደዚህ የሚመጣው ዘመን ደግሞ በ18 ዘመን ዓመተ ምህረት ሌሎች ጠቅላላ በዚህ በቀበሌ ውስጥ ያሉ ቀርተው እስከ ሰበታ ማርያም ድረስ የታቀዱ ነገር አሉ። ሀሳቡ ትልቅ ነው። የሚያስበው ማለት ነው ለበረከት ለቤተ ክርስቲያን ብዙ የሚያስብ ነው። አስተዋጽኦ እያደረገ ባለቤቱ ጋር እየተመካከረ እየተነጋገረ ምንም ውጭ ሀገር ሆኖ ገና እሱ ብዙም ሀብትና ብዙም ነገር የመሰረተውና የሰበሰበው ነገር የለውም። እንደው በተቻለው መጠን ለዚያኛውም ደብር ለዚያኛውም ብር አቆራርጦ ሲሰጥ ያው አንዱን እንዳይጠቅም ደግሞ ለዚያኛውም ብጻት ስላለው እንዲያያለ ነው እንጂ መቼም እጁን መዘርጋቱ አላነሰውም ነበረ ግን እንግዲህ ብዙን ጊዜ እንደዚህ ፕሮግራም የሚሆነው ምንድነው ባህር ማዶ ያለ ሰው አይም ይሄን አድርግ ይሄን ስጡ ሲል ብዙን ጊዜ ተደራሽ ስለማይሆን ለመረጃነት ነው እንጂ ሰው እንዲያውቅለት ሰው እንዲውን አይደለም። በምድር ክብር በምድር እንዲቀር ተፈልጎ አይደለም። ማንኛውም ሰው ሊያደርግ ቢችል ለሚያደርገው ነገር ለቤተሰብ ጀምሮ ለአጥቢያ ቤተክርስቲያን ቀርቶ ለሀገር ቀርቶ ተደራሽ ይሆናል ወይ አያምኑም አይደል? በዚህ ዘመን መቼም የሚታመን የለም። ግን ማስረጃ እንዲሆን ነገ በቃ ልባቸውን ነፍተው እሱ ብቻ ሳይሆን ሌላም እቺ ገና ብዙ የሚያስፈልጋት ቤተክርስቲያን ስለሆነ ለሚያደርጉ ነገሮች እምነታ እንዲኖር ነው። አሁን አንድ ሰው ሄዶ እንዲህ ላድርግ እባክህ ቢል አይታመንም አይደል? ያው ገንዘብ ቅድም ስላልኳችሁ ገንዘብ የሚመለክበት ዘመን ስለሆነ ነው። ይህ ከበሮ ደግሞ በዚህ አካባቢ እንዲሰራ የተደረገው ደግሞ ያው እንግዲህ ዛሬ ዘመናዊ ከበሮዎች አሉ በብረት የሚሰሩ ማለት ነው። ከነሱ ይልቅ ጥንታዊነቱ ይሻላል። አንድም ደግሞ የአካባቢያችንን ባለሙያዎችም ወደ ከማስተዋወቅ አንጻር ተጠቃሚ እንዲሆኑ ሌላም ትውልድ ያው ስራ ፈላጊ ሞልቷል አይደል? ይህን ሊቃውንቶች ይህን እያደረጉ የሀገራችንን ስራም ከማበረታታት አንጻር ታስቦ ነው። እንግዲህ አባታችን ናቸው እንግዲህ እዚህ ከበሮ ባለሙያ ሰርተው ያቀረቡልን። ለወደፊቱ 16 ከበሮ ነው የታዘዘው። 7ቱ ለዛሬ ቀርቧል። ቀጣይ የሚቀጥል ይሆናል እንደ ፕሮግራሙ። ለዛሬ እንግዲህ በአባታችን እንግዲህ በቆሞስ አማካኝነት ርክክብ እንዲደረግ የተደረገው ነው። ሰሪው አካል እነዚህ ናቸው። እንግዲህ በእናንተ እዚህ ሊሰጥ የቻለው ለምስክርነት ስለሆነ ነው። አሁን እጣ እንጥላለን። እጣውን ተጥሏልኝ ይቅርታ። እጣውን እያነሳን ለባለ ዕድሎች እንሰጣለን ማለት ነው። ሾላየ ኪዳነ ምሕረት ባለቤት የሆኑት ቀርበው ይረከቡልናል። ይዘው ወደዚህ በመረከብ ይወድልናል። ከኋላ በሷ መሰለፍ
በሁለተኛ ዕጣ የወጣው ደብረ ገሊላ ባለቤት የሆኑት ይረከቡልናል። ሶስተኛ ነው አይደል? ሶስተኛ ዕጣ ቁስቋም ሚካኤል አራተኛ ዕጣ ያው የደብሮ አስተናጋጅ ስለሆነች ሾላዬ ማርያም አምስተኛ አረጊት ኪዳነ ምሕረት ስድስተኛ አቡነ አቢብ ገብርኤል ሰባተኛ ዕጣ ሽሮ አቦ ተደርጓልኝ በርክክቡ ላይ ያለውን ምርቃን ካለ በአባቶች የተረከቡት የሚሰጡት አስተያየት ካለ እንቀበላለን። ተደራሽ መሆኑን እነዚህ ለመግለጽ ፈልጌ ነው። ከአባቶች ምርቃን በአባቶች የሚሰጡት አስተያየት ካለ አጭራጭር የሆነ አንድ ሁለት ሀሳብ የሸንበል ጠጋብ ወደታ አሁንም ወደፊትም ደግሞ ያሰባቸዋሉ ያሳቡን ደግሞ አስፈጽሙ። እነዚያ ደግሞ አድባራቶች ገዳማቱ ደግሞ እንደኛ ደግሞ ደስ እንዲላቸው ደግሞ ፈቃዱ ይሁንለት። ገብረ ጊዮርጊስ ነው። ምሽቱ ደግሞ ወለተ ስላሴ ብሩክታዊት ትባላለች። ሁላቸውንም በአንድ አካል በአንድ አምሳል እንደተገናኙ እስከ ዘላለም ድረስ በአንድ የሚኖሩ ለትዳራቸው ሞቅ ያለ ትዳር ይዘው ሀሳባቸውም ከፍ ብሎላቸው እንደዚሁ ቤተ ክርስቲያንና ሀገር የሚረዱ ሀገር የሚያኮሩ ታላላቅ ሰዎች እንዲሆኑ የእግዚአብሔር ፈቃድ ይሁንላቸው። የተፈጠሩትን ፍጥረቶቻቸው ደግሞ እንደነሱ ደግሞ ሀገራችን ብለው የሚረዱ ልጆች ደግሞ በአብራካቸው የተፈጠሩትን ይባርክላቸው። ለሀገራችን ለኢትዮጵያ ሰላምንና ፍቅርን ይስጠልና የብራችንም ይጠብቅልና እኛንም በቅዱስ ኦርቶዶክስ ተዋሕዶ ሃይማኖት ይጠብቅልና ምእመናንም ወምእመናነት ሁላችሁም ይህ ክብር የተሰጠው ለማንም አይደለም። ወይም አረጊት እስማኑ የእንጨት ከተፈለፈለበት ቦታ ላይ ወጅር ማድረግ አልጠፋውም ነበረ። ምናልባት እንግዲህ ይችን ሀገር ብያቸዋለሁ ቅድም በአባ ኪሮስ ስም ስለሆነች ይቺ ቦታ ላይ ይሄ ክብር ቢሰጥባትና ሁለው አድባራት መቸው ከዚህ ቢከፋፈሉባት የተሻለና ትልቅ ይሆናል። ወደዚያም ወደ ውጭም ተላልፎ ሲሄድ የደብሪቱ ህልውና ቅድምናዋና ህልውና ይታወቃል የሚል ሀሳብ ነው እንጂ ወይም ሌሎች ደብረ እነዚያ አንዶች ማድረግ አልጠፋውም ነበርና የደብሩ አልልና ለማስተዋወቅ ነው። እግዚአብሔር ክብር ይድልልና እያለም ሰላምታ ስማችንን እንገልጻለን። እግዚአብሔር ክብር ይድለው ነው። ሰጥ ያመሰግናለሁኝ። እንግዲህ ከደብረ ገላ ተክለ ሃይማኖት ገዳም ነው የመጣሁትኝ። አመጣጤም ከበሮ እርክክብን በማድረግ አንድ በጎ አድራጊ ገብረ ጊዮርጊስ የሚባል ወንድማችን ነው ተብሎ ከበሮ እርክክ ተደርጎልናል። አሁንም እግዚአብሔር አምላክ ባለ ዘመኑ እድሜ ጤና ይስጥልን። እግዚአብሔር አምላክ የአባቶች የቅዱሳን ጸሎት ለገብረ ጊዮርጊስና ለወለተ ሥላሴ የሚረዳ ያድርግልን እግዚአብሔር አምላክ። አሁንም ደግሞ ከዚህም ደግሞ የአባታችን በረከት ለሱም የሚተርፍ ያድርግልን። እንዲሁም ማዕከላዊ ቦታ ተደርጎ ከአባታችን ከቆሞስ መላከ ፀሐየ ብርሃን
ቦታ ላይ ተደርጎልናል። ያው ርክክቡ ደርሶናልኝ። ወንድማችን ሰላም እድሜ ይስጥልን ነው። ወገኑ ሁሉ በያለበት ይጠብቅልን። አገሪቱንም አገረ ሕይወት አገረ ገነት ያደርግልን እግዚአብሔር አምላክ። ይችንም ቦታ ይቀድስልን። አገራችን ኢትዮጵያን ሰላምን ይስጥልን፣ ተዋድን ያጸልልን እግዚአብሔር። እንዲሁ አገራችን አረጋግቶ ለቦታቸውም ደግሞ መጥተው በዓይናችን የምናያቸው ያድርግልን። ወስብሐት ለእግዚአብሔር። ያው የመጣው ከተሰጠኝ አመሰግናለሁ። ከደብረ ምሕረት ሾላየ ኪዳነ ምሕረት ነው የመጣሁትና ያው በአባታችን በትልቁ በቆሞስ መላከ ፀሐይ ፍቅረ ማርያም ቦታ መታችሁ በረከት ተሳትፋችሁ እንድትሄዱ ሲባል ጥሪ ተሰጥቶን መተናል። ስንመጣም ደግሞ ያው ያማረበት ከበሮ ተዘጋጅቶ ለኛ ስጦታ ተቀብለን ስጦታችንም አክብረናል። እግዚአብሔር አምላክ እነሱን የሚያከብር ነገር ይስጥልን፣ የተከበሩ ይሁኑልን። እግዚአብሔር አምላክ በተከበረው ቦታ ያስቀምጥልን። እድሜያቸውን ሳይቸኩል ብዙ ቤተክርስቲያናትን እምነትን የሚያጸኑ እንዲሁም ቤተክርስቲያንን የሚቀድሱ ያድርግልን። እየቀደሷት ነው ያሉ ይጨምሩበት። ወስብሐት ለእግዚአብሔር። እግዚአብሔር ይባርክልን። ያው ወንድማችን እድሜውን ጤናውን ይስጥልን። ያው ለደብራችን ለሾላየ ደብረ ፀሐይ ያው ያቅሙን እስካሁን ብዙ ጊዜ ብዙ ነገር ሲያደርግ ነው የኖረ። አሁንም ይሄንን ከባድ ነገር ነው ያደረገ። በየአድባራቱ አንዳንድ ከበሮ ነው ያደረገልን። አሁንም እድሜውን ጤናውን ይስጥልን ያቆይልን። እኔ እንግዲህ ከዚህ በሆንም ሾላየ ማርያም በሆንም ያረጅት ኪዳነ ምሕረትን የገዳሟን ከበሮ ተረካቢ ነኝ። አሁንም አደርሳለሁ ከቦታው። እንደዚሁ እግዚአብሔር ይስጥልን፣ እድሜውን ጤናውን ይስጥልን ያቆይልን። እሺ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እንደዚሁ የእግዚአብሔርን በረከት መጽሐፉን ተመልክተው ሕገ ስርዓቱን ሁሉም ጠብቀው ቤተ ክርስቲያን እያገለገሉ ነው ያለ። የአገልግሎት ዘመናቸውን ያርዝምልን። ያው የታሪኩ በአባታችን በቆሞስ ፍቅረ ማርያም ላይ እየተነገረ ነው። የገብረ ጊዮርጊስ ታሪክ ተነግሯል። በሳቸው ላይ ግን የሾላየ ደብረ ፀሐይን ለመረከብ ከቆምኩ ዘንድ ከእንታ ፍቅረ ማርያም ጋር ነው። አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ለዚህ ወንድማችን ይችን ሀገር መንገዜም ስለሚፈቅዳት ይህን ጸጋ ያመጣውን ወንድማችን እነ ባለቤቱ በክብር በጸጋ ያኑርልን፣ ዘላለም በክብር በጸጋ ያኑርልን። አሳቡን ሁላ ሟልቶ ደግሞ በአይነ ስጋ አብቅቶ እነሽ ቦታ መጥቶ ይችን ቦታ እንዲጨምረባት እንዲያሳድጋት ያርግልን። እግዚአብሔር ይስጥልን። እንደዚያው ስጦታውን አደረውን ያጓልብነ አምሮ ነበር ያደገ። እንግዲህ እሱ አሁን በውጭ ነው ያለ እየተባለ ለቤተ ክርስቲያን እንዲመላክ መታደል ነው እና እድሉን ከፍ ያርግልን። ልጆቹንም ባለቤቱንም ጠብቆ ደግሞ ሁለዚህ ቤተ ክርስቲያን ብሩኩኑ ይስጥልን። እንደዚሁ ደግሞ ለታቦትም ይረዳ ልጅ ያውጡ ይስተኩ። እንደዚህ ለታቦትም ይረዳ ከበሮን ይዞ ለሀገሩ ለትውልድ ሀገሩ የሚረዳ ልጅ ያውጡልን። እግዚአብሔር ይስጣችሁ፣ በሰላም ያግባችሁ እናንተን። አሜን። አደራውን ልጅ ይውጣበት። ታቦትም ያገለግል አድሜንም ጎዳና ያርግልን። ታቦትም ያገለግል ልጅ እንዳንቱ አውጣ አደረው ያርግልን። እግዚአብሔር ይጠብቅህ፣ ገባን የሚባርክ ይህም ትናንት የወለደልኝ ስምን መላክ ያወጣዋል። ደስ ይብላልኝ እናቱ። እውነትም በዓለምም ስታለ ዘመኑ የእውነት ደስታና የእውነት ደስተኛ የሆነልን ያሳድገው፣ ጤናውን ይስጥልን። ስንተዚህ ጀምሯል። አደረውን ደሞ ለሽ ደብር ላይነ ስጋ ያብቃልን ወንድማችን። በጣም ያው ሰዓታችሁን ገለን እስከዚህ ሰዓት ታግሳችሁ ምግብም ደግሞ የመጣችሁ ለቤተ ክርስቲያን አገልግሎት ስለሆነ በጣም እንወዳቸዋለን። እግዚአብሔር ክብር ይስጥልን። የመጨረሻ የሚሆነው በአባታችንን እንግዲህ በቆሞስ የማሳረጊያ ጸሎት ነው የሚሆነው። ነበተች ዜናከ በደብረ ፀሐይ ውስተ ኩሉ ደብር ተሰማ ዜናከ
ገብረ ጊዮርጊስ ውስተ ኩሉ ደብር ተሰማዜናከ ገብረ ጊዮርጊስ በመቀጠል እንግዲህ ታላቅ ነው ደስታ የገጠመና የደስታ ቀን ነበር ዛሬ የጌታችን በዓለ ጰራቅሊጦስ ታላቅ የደስታ በዓላችን ደስታ ብዙ ክብርም ቀናችን ነበረ። በዚህ ክብር ቀንና በዚህ ደስታ ቀን ደግሞ በደስታ ላይ ደስታ ክብር ላይ ክብር ጨምረን ይህን በረከት ረድኤት አግኝተናል። የሁሎችንም አድባራትና የገዳማቶችን ሁሉ ያ በረከት ከኛ ላይ ስለሆነ በጣም እግዚአብሔርን እናመሰግነዋለን። ለገብረ ጊዮርጊስ ደሳለኝም ለወለተ ሥላሴ ድርሳዊት አለና ለእነሱም እስከመጨረሻቸው ድረስ በረከቱን ረድኤቱን ታቦታቶች ይድሏቸው። ከዚህ ዘመን መቅሰፍት ከለጥቂት ይሰውርልናል። ከቤተሰባቸው ከልጆቻቸው ጋር ይጠብቅልናል። የሥራ ዘመናቸውን ይባርክልናል። በእጃቸውም በእግራቸውም የሚረገጡት የሚጨብጡት ሁሉ የተባረከ ይሁንላቸው። እንደዛ አብያተ ክርስቲያን የሚደግፉ ይሁንልን። ቅድም ሰውተ አሁንም ለ105 ቤተ ክርስቲያኖች አሁን ብዙ ሆነዋል እንጂ ፊት የዛን ጊዜ በአንድ ቤት ወረዳ ውስጥ 105 ቤተ ክርስቲያኖች ነበሩ። እንግዲህ በስተዋል ለእነዚያ ሁሉ ዕጣን መብራት ቅድም ያልተነገርኩት ዕጣን መብራት ለእኒህ ሁሉ አከታትሎ ያን ካል ዝክረ ክርስቶስን ከፈጸመ በኋላ ይህን ሁሉ ያደረገ ታላቅ ወንድማችን ነው። ለአንድ ለድሃ ለሀብታም ሳይሆን ለሁሎችም አድባራት ገዳማት እየሰጠ ታላቅ አስተዋጽኦ ያደረገ ወንድማችን አሁን ከክብር ለክብር ይጨመርልና አናጺውን ደግሞ ገብረ መስቀል ወርቁ ይርዳው ለሳቸውም ደግሞ ጤናና ጥበቡን ምስጢሩን እግዚአብሔር የገለጸላቸው ምእመን ነበሩ። ገላጩ እግዚአብሔር ቅድም እንዳልናቸው ለሐዋርያት የገለጸ ምስጢርን ለሳቸውም ገልጾላቸው እንግዲህ ብዙ የተማሩ ይሄን መቀረጽ አንችልም። እንግዲህ እግዚአብሔር የሚሰጠው እያንዳንዱ መስተዳደሪያውንም ጥበቡንም እግዚአብሔር ነው የሚገልጽ። ለገበሬም ለእናንተም ደግሞ የግብርና ስራቸው ለሊቃውንትም የሊቃውንት ስራቸውን ለሌሎችም ለሴቶችም እንዲያው የጥበብ የሚስተዳደሩበት የሴትነት ሙያ ይህን ሁሉ ከእግዚአብሔር ነው የሚሰጠው። መጽሐፍም መደጎስም መጽሐፍም የሚደጉስም ሁሉም ከእግዚአብሔር። ይህም ደግሞ አንድ ምእመን ሲሆኑ የከበሮ የቤተ ክርስቲያን ታላቅ ብንሞትም ብንኖርም ታላቅ እንትን ቅርጻችን ይሄ ነው። በከበሮ ነው ሁላችን የምንፈታ አይደል? የምንገለገልም በከበሮ ነው፣ የምንፈታም በከበሮ ነው። እና ይህን ሁሉ ያደረጉ ትልቅ ጥበበኛ አባት ናቸው። ከጥበብ ላይ ጥበብ ይጨምርልና እድሜ ይስጠልና እጃቸውን አሁንም ክንዳቸውን አበርትተው ሌሎችን እንደዚሁ አድባራት እንደኛ የሚያስደስቱ ያድርግልና ቀራጾችንም ደግሞ ከዚያ በእግራቸው እንደምን ተጓጉዘው የኛ ቦታ ወይም እሱ መኪና ይገባበት አሁን በእግራቸው ተጓጉዘው ይችን ቦታ ለማክበር ከወንድማቸው ተለከው የመጡትንም የሸውንም ወንድማችንንም ማነው ስሙ ብሩክ ክንዱ የክንዱ ባይነስ ልጅ ነው። ብሩክ ክንዱ አሁን ብሩክ ጥሩ ስሙ ይወጣል ነው እና እነሱም በታችን ያከበሩልን በተቀረጹ ሁላችሁም ተቀርጻቸዋል። እንግዲህ
ሁሉም ተቀርጿል። ያው በክብር እንግዲህ ሊገለጥ ነው እንግዲህና ያደረጉልን ለነሱም ደግሞ ዘመናቸውን ይባርክል፣ ከዚህ ዘመን ይሰውርልን፣ ሙያቸውን ከሙያ ላይ እየጨመረ ይስጥልን፣ ሁላችሁም በረከትን ይድልልን። የተመረቀውን ምርቃን ሰላም ጊዜ የሚሰጥ ይሄ ከበሮ የተሰጠነ ሀገሪቱን በረከት ለእኛም ደግሞ ክብርን የሚያድል ያድርግልን። ከሰንበት ረድኤት ያሳትፍን፣ ከማንም ጰራቅሊጦስ ረድኤት በረከት ያሳትፍን። ፈጣሪያችን እየት ከዚህ ያደረሰን ደግሞ ከዘመን ያው ሐምሌ 5 ቀን ከጴጥሮስ ጳውሎስ በዓል አድርሶ ደግሞ ለዚያ ተሳታፊ እንዲያደርግን ፈቃዱ ይሁንልን። እንበል አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ አበሳነ የደግ የፍታ ያንቺ ቅድስት ያስመስል ሊቅ ሊቀ ካህናት ሠራ ኃጢአት የቅዱሳን ያሰፋን ካቅዱሳን ዘዋለም ስልጣን ለአበዊነ ሐዋርያት በዛይ መረ መንፈስ ቅዱስ ይግለክሙ ኃጢአተክሙ ዘገበርክሙ ነእስክሙ ከዚህ አበዊነ ካህናት አዊ ዲያቆናት አግብርቱ ሃይማኖተ እግዚአብሔር በስምክሙ ለዛለ በስሬት ወለዘ በጽቅበትኩሙ ፍቱሐነ ወንጹሐነ እምኃጢአት ይረሴን ድሉ አለ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በናስረ ሁለት ጊዜ መሐረነ መሐረነ ክርስቶስ በአይንተ እግዝእትነ ማርያም ከማስረ ሁለት ጊዜ መሐረነ ማርያም ማረነ ክርስቶስ እግዚእ ኢየሱስ ክርስቶስ ኃጢአት ኃጢአተ ኩሉ ዘገባ አእምሮ አእምሮ ተሰሎና የተወለደ ዕለት በመንፈስ ቅዱስ ሰላምታዊ ድረሰው ገብረ ጊዮርጊስ ተመርቆ እኮ ነው በአቡነ ኪሮስ